አልተመረዘም ነገርኩሽ ይሄ ይኸውልሽ ወንድሜን ማንም ሊመርዘው አይችልም አልኩሽ ይሄ ሊሆን አይችልም ዝም ብለሽ አትጩ ያለሽ ሆስፒታል ነው አረ ዝም ብለሽ አትለፍልፊ እንደውም አንተ ነህ ወንድምክም የባሪም ገዳይ አንተ ነህ አዎ እኔ የወንድሜ ጠላት እንጂ ማለት የምትባሏን ግን አምጥታ ያስመረዝከው አንተ ነህ አንተ እንዴት ነው የምትናገሪው ነው እኔ ወንድሜን እንደዚህ አድርጌ እኔ ነኝ እንደዚህ ማድረግ ወንድሜን እኔ ነኝ ወንድሜን እኔ እናንተ ሰዎች ትላልቅ ሰዎች አይደላችሁም እንዴ ያለንበት እኮ ሆስፒታል ነው ምንድነው የሚያጨቃጭቃችሁ ሁለተኛው ደግሞ አንጎሉ ተነክቶ ከባድ የሆነ አእምሮ ችግር እንደሚያመጣ ስጋት አለ ሶስተኛው ደግሞ ወደ አእምሮና በደም ስር የተለያዩ ክፍሎች ላይ ተሰራጭተው ላይፍ ሎንግ የሆነ የአካል ጉዳት ሊያመጣ ይችላል ምን አይነት አካላዊ ጉዳት ነው ዶክተር ለምሳሌ ፓራላይዝድ የሚሆን ምን የመድብል ነው እንድመረስኩት አውቃለሁ ተንኮል ማሴታ ማንን መስሎ ይታያል በአካል ቢታይ ቢሏችሁ ጋይስ እኔም እንደዛው ተብሎ በጥይቅ ማን እንደምል ታውቃላችሁ ማለት በቃ ማለት ተንኮል በቃ ማለት ጋይስ እንደ ተንኮሏ ከንትኗ እኮ በጣም ዛሬ በጣም ነው የተቃጠልኩት ጋይስ እስኪ እናንተ ስሜታችሁን በኮሜንት ግለጹልን የሆነት ማለት ነው እስኪ እናንተ ኮሜንታችሁ ሐሳባችሁን እኔማ በቃ ይውጣልኝ ብዬ እኮ ነው ጋይሶች እኔ በጣም ነው የተናደድኩት እንዴ የሰው ልጅ እንዴት በሰው ደስታ በዚህ ልክ ሰይጣን እኮ ይቀናባታል እሷን ራሱ በቃ ከሰይጣን በላይ እኮ ሌላ ዲግሪ ቢኖር ወይ ደግሞ የሚሰጥ ስልጣን ቢኖር እኮ የመጀመሪያውን የምትወስጂው ማህሌት ናት ተለወጥኩ ተቀየርኩ ብላ በቃ መድብልን አታለለችው ጋይስ ማርያምን እንዴ በወንድሙ ግን አንዳንዴ ማለት ነው ጋይስ በርግጥ ይሄ ድራማ ነው ምን ትጃጃለሽ እንዳትሉኝ ግን ይሄ የእውነታውን ዓለም ገጽ ባህሪያ ስለሆነ የሚያንጸባርቀው በምድር ላይም እኮ እንደዛ አይነቶች አሉ በቃ በምድር ላይ ማህሌት አለች በቃ እቺ ማህሌት አለች በተለይ በአሁኑ ላይ በአንደኛው መቶ ክፍለ ዘመን ላይ በተለይ በገንዘብ በተለያየ መልኩ ደግሞ እኮ እሱም ያደሞ ሰው ደግሞ የሩቅ ሰው አይደለም አሁን ልክ ማለት አይታችኋል ባሏ ነበረ የትዳር አጋሯ ነበረ ብሩክ እንግዲህ በጣም ምርጥ ባሏ ነበረ ግን ለራሷ ስለማትፈልግ ባንዲም በሌላ መልኩ ብዙ ነገሮችን አድርጋ እሱኑ በድላ እሷው በደይ ሆነ እሷው ከሳሽ እሷው ወቃሽ እሷው አሳዳጅ እሷው በቃ ሁሉ ነገር ሆና መጨረሻ ላይ ትዳሯን ክብሯን ራሷ ናት ያጣችው ኢቨን እንኳን ለይቅርታ ብዙ ጊዜ እንትን ብሏታል ምንም ቢሆንች ሴት አንድ ቀን ቢሆን አቀፊያት አድርያለሁ ሚስቴ ነች ብሎ በቃ ብዙ ነገር አድርጓል ግን መጀመሪያ አብራው ያለች ከማንም ጋር ስትገላፈጥ ነበረ በትዳሯ ላይ በባሏ ላይ ሄዳ ብዙ ነገር አድርጋለች ለዛውም ደግሞ ከገዛ ጓደኞቹ ጋር ከብሩክ ጓደኞቹ ጋር አብረው ከሚበሉ አብረው ከሚጠጡ ጓደኞቹ ጋር በቃ አሸሸ ስትል ነበረ ያንንም ይሁን ብሎ ለልጁ ብሎ ብዙ ነገሮችን ቻለ ይቅርታ አደረገላት እባክሽ አላት ለመናት ተማጸናት ትዳሩ እንድትሆን ወደ እንድትቀየር እንድትለወጥ ብዙ ነገሮችን አደረገ ግን በጭራሽ ነነቅ ምትል ሰው አይደለችም ግን ያ ሁሉ አለፈ ኦኬ ተውነው ሀዲ ችግር የለውም በእግዚአብሔር ቸርነት እስኩ የዋህ ስለሆነ በመስኪንነቱ ቅድስቴን ደግሞ እግዚአብሔር በሰራተኛ መልኩ እሱ ጋር ስላመጣለት ቅድስቴ እንግዲህ ብዙ ነገሮችን አድርጋ ብዙ በቃል የማይገለጹ በቁጥር የማይታወቁ መልካምነቶችን ደግነቶችን አይዞህ በርታ ጠንክር ይሄም ያልፋል ይሄ ሌላ ቀን ነው ነገ ሌላ ቀን ነው ዛሬ በቃ ይሄ ዛሬ ነው ነገ ሌላ ቀን ነው እግዚአብሔር ቸር ነው አይዞህ እያለች እንግዲህ ያበርታችሁ ያጠነከረችው በገንዘብም በጉልበትም በሐሳብም በሁሉም ነገር በደከሙ ጊዜ በዛለ ጊዜ በቃ ሁሉ ነገሩን በቃ ስልችት ባለው ጊዜ ሁሉ ነገር በተደናገረው ጊዜ መፍትሄ ሆና ለገንዘቡ ድጓም ሆና ያንን ሁሉ መከራ ያንን ሁሉ ስቃይ በተለይ ምሳሌ ልጁ በታመመችበት ሰዓት ላይ ያላደረገው ነገር የለም ከዛም ባለፈ ደግሞ እንግዲህ ምሳሌን አሳክሞ ከመጣ በኋላ ካለሞሳና እነዚህና ብሩክን ይዘው በሚያሰቃዩ ሰዓት ላይ የከፈለችው መስዋዕትነት ይሄ ነው የሚባል አይደለም ምሳሌን ይዛ ከሁሉም በባለጠ ከሁሉም ነገር በከፋ ብሩክን በቃ በጣም ከባዱ ጊዜ ምሳሌ አባቴሳ ብሩክሳ መቼ ነው የሚመጣው በየሰዓቱ የት ነው ሄደው
የእሷን ምሳሌ የምሳሌን ጥያቄ መመለስ በጣም ከባድ ነበረ ለቅድስቴ። ግን ያ ሁሉ ጊዜ አለፈ። እንግዲህ በነ መድብል በነ ሞገስ በብዙ ልፋት እንዲሁም ጓደኛው ሆኖ ብሩክ በእግዚአብሔር ቸርነት ካለበት ወጥቶ በሰላም ከቤተሰብ ተቀላቅሎ አሁን ደግሞ የመጨረሻው የደስታቸውን እለት እያጣጣሙ ባለበት ሰዓት ላይ እንግዲህ ይቅርታ በሉኝ፣ በቃ ተጸጽቻለሁ፣ አጥፍቻለሁ፣ በቃ ካሁን በኋላ ተቀይሬያለሁ፣ ዛሬ ሌላ ሴት ነኝ እያለ ስትል የነበረችው ማህሌት እንግዲህ ዛሬ ይሄው ሌላ ጋይስ በቃ ጭራሽ እንዳይነሱ አድርጋ በቃ መቃብር ነው ያስገባቻቸው። ያው በእግዚአብሔር ቸርነት ቅድስት ተርፋለች ማለት እሷ መጠጣት ስላልፈለገች ፕሮግራሙ ስላላለቀ ሴት ልጅ ስለሆነች ያው ቀድማ ራሷን ቢያማት የሆነ ነገር እንትን ቢል ጥሩ አይደለም ብላ ራሷን ስለምታቅ ያው ራሴን ያመኛል ብላ ስላሰበች በኋላ ነው መጠጣው ብላ እንግዲህ ለፎቶ እንትን ካለች በኋላ እሷ አስቀመጠችው። ብሩክ ግን ወንድ ስለሆነ ያችን የተቀዳችው ወይን ጠጣት ማለት ነው ጋይሶች። ይሶ እንግዲህ ያ ከተጠጣ በኋላ በቃ እንግዲህ ወዲያው ነው 10 ደቂቃ 5 ደቂቃ አልሆነውም ወዲያው ነው ራሱን የታመመው። ሰው ከታመመ በኋላ እንግዲህ ሄዶ እዛ ነው የወደቀው። ያየው ሰው እንኳን አልነበረም። በዛ ላይ ደግሞ በጣም እኔ ገረመኝ ነገር ሞገስ የት ገባ? ሞገስ ምን ሆነ ነው? ብሩክ እንደዚህ መሆኑ ራሱ እኮ ሞገስ አላወቀም ስቲል። ምክንያቱም ቀድሞ ነው ወደ አዳራሹ እዛ ፕሮግራሙን እንትን በለው እንውጣ ብለው ከቤት ከዛ ወደው ሄደ ማለት ነው። ከዛ በኋላ ስልኩ አይሰራም ምናምን ምን እንደተፈጠረ ምንም እየገባን አይደለም። ሞገስ የት ገባ? ይሄኛው ኦኬ ደግ ይሁን መልካም ብለን እንቀበል። ሞገስ የት ገባ? ምን በላው? ምን ወሰደው እንዴ? ምንድነው የሆነው ነገር? እዚህ ጋር ቅድስቴና ይዞት ትላለች ሉላ። በዛ ላይ ደግሞ እሷ ሌላ ጭንቀት ውስጥ ናት። ለምን ባሏ ደግሞ ይሷ ጠፋ? አንዳንዴ ችግሮች ሲመጡ ተነባብረው ነው። አሁን እዚህ ጋር መድብል ራሱ ምን ማድረግ እንዳለበት በጣም ግራ ገብቶታል። በጣም ነው ግራ የተጋባው። በቃ ከቃል በላይ ሆኖበታል። እንግዲህ ሳምንት ያክል ወንድማቸው አልነቃም፣ ራሱን አያቅም። የወሰደው ነገር ሜዲኬሽኑ ወይም ደግሞ ሜዲካሉ በጣም ከባድ ነው። በሀበሻ የተቀመመ በጣም ኦቨርዶዝ የሆነ መድኃኒት ነው የጠጣው፣ መርዝ ነው የተመረዘው። ሰው እሱ ደግሞ በጣም ለከፋ አደጋ ሊያደርሰው ይችላል፣ ሞት ሊያመጣ ይችላል። ከዛም ባለፈ እንግዲህ ብዙ አይነት ኬዞች ሊያመጣ ይችላል። የመጀመሪያው ሞት ነው። ከሞት በእንትን ባለ ደግሞ ከዛ ባለ እንግዲህ አእምሮ ምናልባት የማሰብ ብዙ ነገሮች እንትን ሊኖሩ ይችላሉ። ከዛ በሶስተኛ ደረጃ ደግሞ ፓራላይዝ ሊሆን ይችላል የሚል ነገር ነው። እንግዲህ ይህንን መስማት በጣም ከባድ ነው። በጣም ያማል፣ በጣም ይደብራል። ግን ምንም ማድረግ አይቻልም። አንዳንዴ ሁሉም ነገር ለበጎ ነው ብሎ ማሰብ ነው እንጂ እያንዳንዱ ነገር ለምን አይባልም። እግዚአብሔር ይመስገን። እና እንግዲህ ያው እንዴ ትምህርት ነው። አንዳንዴ በእናንተ ደስታ የእናንተን ደስታ ለማጨለም፣ ደስታችሁን ለመቀማት፣ ወደ ሀዘን ለመቀየር፣ ሰላማችሁን ለመንሳት እናንተ ስትስቁ ስትደሰቱ ሰዎች ምናልባት በዙሪያችሁ 50 ሰው 50% ሃፒ ከእናንተ ጋር ደስተኛ ሊሆን ይችላል። ግን 50% ከ50 እንዲሁ 50 እንኳን ባለ 30-40 ወይም ደግሞ 20% ለእናንተ ለሞታችሁ ምክንያት ለመሆን ይጥራል። እና በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።